አስደንጋጭ ድርጊት ተፈጸመ። በአምላክ ንጉስን በጥይት ብሎ ደፋው፣ ሞተም። ታፈስ በጣም ደነገጠች። ብርቄ በአምላክን ካልገደልኩኝ አለች። በአምላኬ እንግዲህ ንጉስን ድፍት አደረገው። መኩሪያ አደገኛውንና አረመኔውን እገላለሁኝ ብሎ በስህተት ንጉስን በመድፋቱ እጅጉን ተጸጸተ። በአምላኬ ምን ማድረግህ ነው? እንዴት ወንድሜን እንዴት እንደዚህ አይነት ነገር ታደርጋለህ? ምን አይነቱ አረመኔና የተረገምክ ነህ ብላ አለችው። ህብስት ሲጀመርስ ለምን መጣህ? በአምላክ ምን እንዳደረግ አየሆይ? ንጉስ በጣም ጨዋና ሚስኪን ልጅ ነው። በጣም ጨዋና ሚስኪን ልጅ ነው። እንዴት እንደዚህ ታደርጋለህ? አሁን ለማማ ምን ብለን ነው የምንናገረው? ወይኔ ጉዴ እያለች ህብስት በጸጸት ተቃጠለች። በአምላክ እንዲገደል እፈልጋለሁ ብሎ ትዕዛዝ ሰጠ። ይህን የሰማችው ይፍቱ ስራ ትሰማኛለህ? አንድ ነገር አደርጋለሁ ብትል ወንድሜን መቼም ቢሆን አንላቀቅም። አለም አርፈህ ብትቀመጥ ይሻልሃል። ምንም ቢሆን ወንድሜ ነው ብላ አለች። ትሰሚኛለሽ? አሁንስ በቃሽ። እሱ እኮ ሊገለኝ እንደነበረ በደንብ ነው የማውቀው። ያኔ ምናልባትም አንቺ ባታድኒ ኑሮ እስካሁን መቃብር ውስጥ ገብቼ እምባደም ታለቅሺ ነበር ብሎ አለ። የቱንም ያህል ዋጋ ቢያስከፍለኝም እንኳ ነገር ግን አልገደለህም አይደለም እንዴ? አልገደለህ ፈጣሪን ብታመሰግን አይሻልም ወይ? ሌላ ምንድን ነው የምትፈልገው ከኔ? በቃ አሁንስ የእውነቴን ነው ምልህ ያንተ ነገር መሮኛል ብላ አለች። ኧረ እባክሽ እንደዛ ነው? አዎ በትክክል እንደዛ ነው። ይበቃኛል። ከዚህ በኋላ ምንም ነገር አንተን የማወራበትም ሆነ የምሰማበት ነገር የለኝም ብላ አለች። በሌላ በኩል ብርቄ እና ታፈስ እኔ ምልሽ የእውነት ግን የት የሚያደርጋት ይመስልሻል ብላ አለች። እኔ ምን አውቃለሁ? እውነት ለመናገር በጣም ግራ የሚያጋባና በጣም የሚያስደነግጥ ነገር ነው። ግን ደግሞ ያ መኩሪያ የተረገመ አውሬ የሆነ ሰውዬ የት እንደሚያደርሳት አላውቅም ብላ አለች። አታስቢ፣ እስኪ አንድ ጥያቄ ልጠይቅሽ ብላ ስትል ምን አይነት ጥያቄ ነው የምትጠይቂኝ? ምናልባትም እኮ ድሮው እርሻ ቦታ አስቀምጧት ሊሆን ይችላል ብላ አለች። ልክ እኮ ነሽ ብርቅዬ፣ እስካሁን ድረስ አልመጣልኝም። አቦ ፈጣሪ ስጥሽ ብላ አለች። ይህ ሁሉ እኮ በእኔ ምክንያት ነው። እውነት ለመናገር ታፈስ አንድ ነገር ከሆነች መቼም ቢሆን ጸጸቱን አልችለውም ብላ አለች። ብትጸልይ ይሻልሻል። ገና ለገና በንጉስ ፍቅር እብድና ስክር ብለሽ እያደረግሽ ያለሽው ነገር ዋጋ ያስከፍልሻል ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ህብስት ድራማ እንደቀጠለ ይገኛል። በአምላኬ እና ንጉስ እንዲሁም በእምነት ሆነው ህብስትን ፍለጋ አደና ወጡ። በጣም ድንቅ እና አስገራሚው ነገር ህብስት ያለችበትን ቦታ እንደምንም አፈላልገው ካገኙ በኋላ እኔ ምልህ እኔ ነኝ በመጀመሪያ የምወጋው ብሎ አለ። ስነ ስርዓት ብትይዝ ይሻልሃል። ምንም ቢሆን እኮ ጓደኛዬ ነው ብሎ ሲል ኧረ እባክህ ታዲያ ለዛ ነው ወይ እንደዚህ ልጅቷ ላይ ሊጫወትባት የተነሳው? ይልቁንስ እመነኝ ንጉሴ፣ እሱን ሰው ሳልገድል አልመጣም ብሎ አለ። አሁንስ አበዛኸው። በቃ የሆነው ነገር አንድ ጊዜ ሆኗል። እናም ላለፈ ክረምት ቤት አይሰራለትም። እባክህን እንደዚህ አታድርግ ብሎ አለው። ምንም ነገር መናገር አልፈልግም እውነት ለመናገር፣ ስለዚህ አርፈ ብትቀመጥ ይሻልሃል እያለ ብቻውን ሲያወራና ሲቀበደድ፣ ግን ደግሞ በአምላክ አታስብ፣ እኔ እደፋው የለም ወይ የእውነት ህብስትን እጇን አይደለምና አንዲት የፀጉር ዘለላዋ ብትወርቅ አንላቀቅም ብሎ አለም።
አለሙና እንዲሁም ይፍቱ ስራ ፊት ለፊት ተፋጠጡ። ትሰማኛለህ ወንድሜን አንድ ነገር ብታደርግ አንተና እኔ መቃብሬም ላይ አትቆም፣ መቃብርህም ላይ አልቆምም፣ እንደውም ጥላት ነው የምንሆነው ብላ አለችው። እኔ ምልሽ ይፍቱ ስራ አንድ ጥያቄ ብቻ ልጠይቅሽ ብሎ አላት። ምን ማለት ነው እሱ ደግሞ? ምን መሰለሽ አንቺ እንደዛ ስታሰቃዩና መከራውን ስታሳየው እንዳልነበረ ለምንድን ነው ዛሬ የኔ ጎልቶ የታየብሽ ብሎ አላት። ምንም ቢሆን ምንም ትሰማኛለህ ወንድሜ ነው፣ ደሜ ነው። ታዲያ አሳልፌ የምሰጠው ይመስልሃል እንዴ? ለዛውም ለዚህ ለማይረባ ነገር። ምንም ቢሆን ምንም እኔ እሱን በጣም ነው የምወደውና የማከብረው። እናም አርፈ ተቀመጥ ብላ አለች። ማርፌማ መቀመጡን አልቀመጥም፣ ነገር ግን ዋጋ አስከፍላለሁኝ ብሎ ቆርጦ ተነሳ። እና ብርቄ ንጉስና ብርቄ የእውነት ብርቄ በጣም ታሳፍሪያለሽ። እኔ እኮ የሚመስለኝና የእውነቴን ነው ምልሽ እንደዛ አብረን ስንሆን የነበረው በጣም ጨዋና የተረጋጋች ሴት መስለሽ ነበር። ለካንቺ በጣም ቅናተኛና እንደውም ከቅናትም የባሰብሽ በሽታ ነው ያለብሽ ብሎ አላት። እባክህ ተረጋጋ፣ ከዚህ በላይ ብሶቴንና ጭንቀቴን እንዲታራዝምብኝ አልፈልግም ብላ ብትለውም እሱ ግን ፍጹም እሺ ሊል አልቻለም። በአምላክ ጋር ደውላ ይፍቱ ስራ የት ነህ ብላ ስትለው ደግሞ ምን አገባሽ ትሰሚኛለሽ? ከዛ ከማይረባ አረመኔ ባልሽ ጋር ሆናችሁ ለምንድን ነው ቀመራችሁን የማትቀምሩት? ስለ እኔ ጉዳይ ምን አገባሽና ትጠይቅኛለሽ ብሎ አላት። እኔማ ላንተ አስቤ ነው የደወልኩት፣ በዛ ላይ ብትጠነቀቅ ይሻልሃል ብለ አለችው። ምን ነው ባልሽ እገለዋለሁኝ ብሎ አስፈራራሽ እንዴ? እንደዛ ከሆነ አታስቢ፣ ሲጀመርም እኮ እናንተ በቁሜ ገላችሁኛል ብሎ ሲል በሩን ብርግድ አድርጎ ከፈተና አቶ አለሙ ምን እያደረግሽ ነው? ማስጠንቀቂያ እየሰጠሽ ነው ወይ ብሎ አላት። ትሰማኛለህ? ምንም ቢሆን ወንድሜ ነው እና ባሌ ደግሞ ባሌ ነው። ስለዚህ እውነት ለመናገር ላንተ አሳልፌ የምሰጠው ይመስልሃል እንዴ? ስነ ስርዓትን ብትይዝ ይሻልሃል ብላ አለችው። መጀመሪያውኑም ያጠፋውና እዚህ ሁሉ ጣጣ ውስጥ የከተተኝ ያንቺ ወንድም ነው ብሎ ሲል ለምን ሀብትና ንብረት ጥንቅር ብሎ አይቀርም? ትሰሚኛለሽ? ሀብትና ንብረት አጠራቅማለሁ ብዬ ህይወቴን ማጣት አልፈልግም ብሎ አለ። እንደዛ እኮ ከሆንክ ታዲያ እራስ ወዳድ ነህ ማለት ነው፣ ሌላ ምንም ነገር የለም ብላ አለችው። ምንም ልሁን ምንም እሱ ያንቺን የሚመለከት ጉዳይ አይደለም። ይፍቱ ስራ እባክሽ ከዚህ በኋላ እራስሽን ከአደጋ ብታወጪ ይሻልሻል፣ ካልሆነ ግን ከባድ ችግር ውስጥ ትገቢያለሽ ብሎ አላት። እንደዛ ከሆነ አንተም አርፈ ብትቀመጥ ይሻልሃል፣ ምክንያቱም እኔም ከዚህ በኋላ አርፌ ስለምቀመጥ ብላ አለችው። እንደዛ ከሆነ ጥሩ፣ ግን ደግሞ ድጋሜ ደውለሽ ማስጠንቀቂያ እሰጣለሁ ብትይ አንላቀቅም ብሎ ሲላት፣ ምን ነው የእውነት እኔን በጣም ጅልና የዋህ አደረከኝ እንዴ? እኔ እኮ ከፈለኩኝ ትሰማኛለህ፣ ምንም ቢሆን ምንም የማይገብረኝ ጀግና ነኝ እና ደግሞ አንተን ለመበቀል ከፈለኩና አንተን የሆነ ነገር ለማድረግ ከፈለኩኝ እኔ ራሴ ነኝ የምጨርስህ እንጂ ሌላ ሰው አለምንም ብላ አለችው። እንደዛ ነው ይፍቱ ስራ በትክክል ትሰማኛለህ አለም። እኔ ላሳለፍነው ፍቅራችንና አንተ ደግሞ የኔ ውድ ባለቤት ስለሆንክ እንጂ ፈርችህና እውነት ለመናገር ማስጠንቀቂያ ልሰጥህ አይደለም። ከዚህ በኋላ ደግሞ አርፈህ ብትቀመጥ ይሻልሃል። አይ የምትል ከሆነ ደግሞ እመነኝ እኔ ራሴ እገልሃለሁ ብላ አለችው። አቶ አለም ትሰማኛለህ? የግድ ወንድሟን የምገል ከሆነ ባለቤቴን መግደል አለብኝ ማለት ነው። ግን ደግሞ በፍጹም እኔ ሚስቴን መግደል አልፈልግም። ስለዚህ ለትንሽ ጊዜም ቢሆን ያንን የተረገመ ልጅ አንድ ነገር እንዳታደርገው ብሎ ሲደውል ምን ነው አንድ ያድረግ አንድ ያታድረግ፣ እውነት ለመናገር በጣም ይሰለቻል ብሎ አለው። ምንድን ነው የሚሰለቸው? አርፋ አትቀመጥም እንዴ? አንተ የምትፈልገው ገንዘብህን አይደል? ስለዚህ ገንዘብህ ይሰጥሃል፣ አንተ ደግሞ አፍህን ትዘጋለህ ብሎ አለው። እንደዛ ከሆነ በጣም ጥሩ፣ አንተ በፈለክብኝ ሰዓት ሌላ ነፍሰ ገዳይ ትፈልጋለህ ብሎ አለው።
ንጉስ ሚስኪን እንግዲህ ለሀብስት ሲል ድፍት ብሎ መቅረቱ እጅጉን ያሳስባል። ህብስት ጋር ደውላ ይፍቱ ስራ እባክሽ ህብስቴ ተመለሺ፣ በህይወት እንዳለሽ አውቄያለሁ እና ምንም ነገር አላደርግሽም፣ ደግሞም ታፈስን ይዘሽ ነይ ብላ አለቻት። ምን ነው ድጋሜ ታፈስን ለመግደል አስበሽ ነው ወይ ብላ ስትል እኔ ለምን እገላለሁ፣ ግን ደግሞ እውነትም ሰው ያስፈልገናል፣ ብቻችንን አንችልም ብላ አለች። ላይክ ሼር ሰብስክራይብ አይረሳ ውዶቼ። አይ ላቭ ዩ